ላችሁ እናንተ ፍረዱብኝ ወዶች አብይ መጥቷል ለተጨነቃችሁ ካላስ ቀጥ ይቅርታ ውዴ ችግር የለውም ሰሪ እና እኔ ግራ ገብቶኛል በቃ እንደማይሆን ያወቀ ይሆናል ችግር የለውም ለሚኪ ከፈለግሽ ቦይስ ላኪለት ከፈለግሽ ጻፊለት ቦይሱ ለሰርዬ መሲ እልክላቸዋለሁ ቦይሱ ለሙኒት እኮ ባለፈው ልኬላት ነበር ያው ኤሚኪ ያልነበረን ባለፈው ሼር አርጋለት ነበር ኦንላይን ስላልነበረ ነው እንጂ ባለፈው ምት ነገር ተነስቶ ነበር ገብቷል እና ወላሱን ስጠራውን አልመጣልኝም ባለፈው አሁን እሱ መጣ ይምጣና እናንተ አንተም ስነገሩ ስለምታውቀው ከመሰረቱ እባክህ የሆነ መፍቻ አርጉልኝ እኔ ልጁ በጣም ያስቸገረኝ ነው እኔ ከየት ነው ማመጣው ኤሚኪ 210,000 እኔ ከየት ነው ማመጣው ከዛ 260 የተነጋገሩበት 50,000 ብር ብቻ ነው የሰጠው ልጅ በወቅቱ ትራስ እኔ በወቅቱ ቪዛ የማይወጣበት ታይም ነበረ ታውቂያለሽ ቪዛ እንዳወጣለት ባከን ኤሚኪ ብሎ ሲለምነኝ ኢምፕሎይመንት ቪዛ ሳብኩኝ ሰጠሁኝ አለቀ ከዛ በኋላ ራሱ ነበር የሚያስመጣው እኔ ምንም የማውቀው ታሪክ የለም በኋላ ላይ ግን አንቺ እንደዚህ ብለሽኝ ስትይ የመጀመሪያ ጊዜም ስለደወልኩልሽ አክብረሽኛል እና እኔም ምንድነው ያልኩት አሁን ባለው ደረጃ ላይ ተነጋገሩና ቢያንስ እንኳን ከግማሽ ለግማሽ እንኳን በከስሩ ይሻላል እባክህ ይሄንን ነገር ፊክስ አድርግ ብዬ ቃሌን ጠብቄ ይሄንን ሜሴጅ ልኬለታለሁ ከዚህ በላይ ትራስኔን የሚመለከተኝ አለኝ አይመስለኝም ከማግባባት ውጪ ከመጠየቅ ውጪ እኔን የሚመለከተኝ አይመስለኝም ስለዚህ ቢያንስ እንኳን ግማሹን ስጣት ብዬ ተናግሬዋለሁ እሱም ምን አለክ እንደዛ ስትለው ኤሚኬ አስተካክላለሁ ኦኬ እኔ በነገራችን ላይ ልንገርሽ ትራስ ነው አትስምሽ አይዋ መሲ እኔ ብዙ እንደዚህ እኔ ጋር አንዳንድ ልጆች እንደዚህ ክፍተት ሲፈጠር ሲመጡ ወይ ሙሉ ብራቸውን ነው የሚመልስላቸው ወይ ደግሞ አስተካክሉ ወረቀታቸው ኢቭን የራሱ ጥፋት ያልሆነ እንኳን ሲመልስ አቃለሁ ያንቺን አሁን 50,000 መልሳለሁ ያለሽ ስንት ብር ሰጥተሹ ነው 260,000 ብር ሰጠሁት እሺ ከዛ ከ260,000 ብር በራሱ ጥፋት ለኔ 50,000 ብር ነው የምሰጥሽ አለኝ እኔ አንቺ ጥያቄ ምን አለ መሰለሽ በኋላ አዲስ አበባ አልነበረም ልጁ ከትግራይ መጥቶም አዲስ አበባ ነበር አሁን ምን አለ መሰለሽ አሁን እንደስጠው 50,000 ብርና ይሄድ ወደ ኢትዮጵያ ወደ ትግራይ ይሄድና እንደ አዲስ ራስ ያስመጣዋል አለኝ ያንን ከተቃጠለ ቢዛው በኋላ ማለት ነው ከዛ በኋላ ቆይቶ ምን ያድርክ ነው ምንድነው ስለው አይ ኤርፖርት ስለማያሳልፉት ከ4 ወር በኋላ ነው ፕሮሰስ የሚጨርስለት አለኝ እሺ 4 ወር በኋላ ከዛ ልጅ ምን አለ እኔ ወደ ኩዌት መሞከር ፈልጋለሁ አልፈልግም ብር ይስጠኝ አለ ልጅ ደግሞ ብር ይስጠኝ ሲል ምን አለ እሱ ደግሞ ብር የሚባል ነገር አልሰጠውም እኔ 50,000 ብር ሰጥቼዋለሁ እሱንም አሁን አንቺ የምትፈልጊው ብርሽ እንዲመለስ ነው ወይስ ምንድነው አንቺ የምትፈልጊው እኔ የምፈልገው የልጁ ብር ይመልስለት ወይ ደግሞ ያምጣው ቆይ ኤሚኬ አንቺ የምትፈልጊው ብርሽ እንዲመለስ ከሆነ ይሄ ልጅ ያወጣው ወጪ ካለ ያወጣውን ወጪ እኩል ትከስሩና ገንዘባችሁን ትካፈላላችሁ ነው አይደል ኤሚኬ ምን ያለበት እኔም እንደዛ ነው የለመንኩትም እንደዛ እሱን ያወጣውን ወጪ ዶክመንት ላክልኝ ይሏል አሁን ደውልለታለሁ ከዛ በኋላ ምን ያህል ወጪ እንዳወጣ ታሜንም ጠይቀውና አንቺም ሳትጎጂ እሱም ሳትጎዱ እንትን ይላል ስለዚህ ገንዘብሽን እንዲመለስ ነው የምትፈልጊው ወይስ ልጁን ያምጣው ይሄንን ምረጭ ልጁ ያምጣው በቃ ልጁ ያምጣው ፕሮሰስ ብራሱ ጨርሶ 50,000 ብር ናት የመለሰለት 50,000 ብሩን እንሰጠዋለን ወይ ደግሞ ብር ይመልስለት ይሄ ልጅ ምን ጥፋት አለው እስኪ ምሳዬ ስምኝማ አንዴ ስለ ጥፋቱ አይደለም እኔ ያወራሽ ያለው ስለ ሁለታችሁ መግባባት ነው እየጠየኩሽ ያለሁት ስለዚህ አንዴ ሚውት አድርጊ ደውለታለሁ አንዴ ላውራሽ ሄሎ ላውራሽ ምሳዬ ይታርግ ያለችሽ እናቴ ወላሂ ካንተ ግን ማንቺ ተመሳሳይ ይግረውና ምን ይተው ማንቺ ደግሞ ማንቺ ወጣላ ማንቺ አይደጠጣ ማንቺ ሲትባል ተከራ ማንቺ አይደጠጣ ነው ማንቺ ወና በልፉል ማያፋ ቃደረሻላ
agar isi sebagai goreng mungkin kalau dari foto saudara culi untuk foto Lari simpan. Udah. Saya udah. Mana suara? Suara. Namanya apa? እሺ ቆይ እስኪ ማንሽ ቤት አማራ ያሳምነው ልጅ ቆይ እሺ የያዙትን ይጨርሱ እሺ ቅድም እኮ መሲ እየጠየቀችልሽ ነበር ያንቺ ማለቴ ልጁ ስልክ አያነሳም ሲደወል ምን ላይ ደረሳችሁ መሲ ቆይ ያወራሁት ነው የሚኬ ትርሃስ መሲ እየሰማሁሽ ነው ሄላ ትርሃስ ይሰማሻል አው ይሰማኛል መሲ አሁን አዳምጪ እሺ አንዳንድ ሰው ልትከሱ ስትመጡ እራሳችሁን ብቻ ንጹህ አድርጋችሁ የምትመጡ ከሆነ ይሄ ሮንግ ነው አንደኛ ይሄ ልጅ ይውጣ ተብሎ ትኬቱ ላ ተቆርጦለት ወንድምሽ ስልኩ ጠፍቶበት ስልኩ ዝግ ነበር ሳህ ወለላ ላ ليش لا ወንድምሽ ስልኩ ጠፍቶብኝ ነበረ ስልኩ ለ3 ቀን ዝግ ነበረ ያንን እድል አመለጠው ትኬት ተቆርጦለታል አልተቆረጠለትም ሜሲ የስሚኝ አንድ ሲጀመር እዚህ ጋር ቦይስ ጠይቅሽ እኔ ያንቺ ኖ እንት እንዳትኝ ለምጠይቅሽ ጥያቄ መልስ ነው የምፈልገው አይደለም አልኩሽ እኮ አይደለም ኦኬ ወንድምሽ ስልኩ አልጠፋበትም እርግጠኛ ነሽ ሪካርድ አለ ኦኬ ስሚ ልንገርሽ ስሚኝማ አንዴ ጠፍቶበት አይደለም 150 ሺህ ብር ክፈል አለው ገብቶሻል 150 ሺህ ብር ክፈል ሲለው ከየት ላምጣ ትራስ እኔ ከየት ላምጣ 150 ሺህ ብር አሁን እስከየት ነው የማመጣው እኔ ታውቂያለሽ ከእናቴ አሁን ተበድራናት 4 ወር ሙሉ ገንዘው ወደ ቃሉ የኛ ሀገር ቤት ትግራይ ሆኖ ገጠራማ ቦታ ነው ልጅ ያለው ገብቶሻል አሁን ኔትወርኩ ስለማይሰራ ገንዘው ወደ አንቺ አስተላልፊ ብለኝ ቃሉ ከኔ ጋር ነው ያስቆየሁት 4 ወር ሙሉ ጠብቆት ነው ከዛ በኋላ ከ4 ወር በኋላ ቪዛው ይመጣለታል ቪዛው ሲመጣ በኮንስትራክሽን ነው እየሰማሽ ነው በኮንስትራክሽን ነው ከዛ በኋላ ልጁ ግን መጀመሪያ ላይ ተነጋገሩት በጽዳት ወይ ደግሞ በሱፐርማርኬት መደርደር ምናምን ነው እንጂ አይ አንዴ ሚውት አድርጊ አንዴ ቃል ይሰማኛል ኦኬ እሷ እያለች ያለችው ወንድሜና አምጣልኝ ብዬው ወንድሜና አመጣለሁ ካለኝ በኋላ ፕሮሰሱ ተበላሸበት ከዛ ተጨማሪ 150 ሺህ ብር ጨምሪ ብሎ አለኝ ነው የሷ ክስ ማለት ነው መሲ እንደዛ አይደለም ሴትዮ አሁን እያልሽኝ አይደል እንዴ ያለሽው እማዬ ስምኝ ተረጂ 150 ሺህ ብር ያንን ኤርፖርት ገብቶ ቪዛው በኤዲት ቪዛ ታልፍም ብሎ ሲሞልሱት በሶማሌ እንዲያልፍ እኮ ነው 150 ሺህ ብር የጠየቀኝ ነው ካዲ ይኸውልሽ ማትራ መስዬ ይሄ ልጅ
ይኸው ልጆችን ኢንሳይ ነው የምልሽ፣ ግልጹ ነው የምነግርሽ። ይሄ ልጅ ጊዜ የለውም፣ እንነጋገራለን። የሚያስጨምርሽ ብር ይኖራል ሶማሌ ላይ፣ ጊዜ የለውም፣ ይነሳ። አንዴ ምንድነው ይሄ የሚባል የመንግስት መታወቂያ እኔ ይሄንን አላልኩም ብላ ከዋሸች ሙሉ 260 ሺህ ብሩን እከፍላታለሁ። እሷ ልጅ አላት፣ ልጅህን ብላ ብቻ ትመል። ይሄ ፋይዳ ነው ፋይዳ ማለት ጭራሽ መታወቂያ የለኝም ማለት። እሺ እሱን እስክታወጣ ጊዜ ልስጥ አልኩት። ከዛ በኋላ ስልኩን አጥፍቶ ጠፋ። ምን ሆነች ነው የጠፋው ትራስ ስላት ተሰርቄ ነው ምናምን ብሎ 4 ቀን 5 ቀን ስልኩን አጥፍቶ ካልጠፋ ይልሽ እሷ በሃይማኖት አላት አልተማል 260 ሺህ አለ አስገባሪ ችግር የለውም ከዋሸች ምን አትማል። ይሄ ልጅ 4 ቀን ስልኩን አጥፍቶ ካልጠፋ እኔ ልክፈል ሙሉ 260 ሺህ ብር ከነትኬቱ ከነቢስ ሰማሽ ቃሊ ሰማኸኝ ነው። እኔ የሰው ገንዘብ አልበላም። አንድ 260 አይደለም 210 ነው ያለኝ። ከዛ ደግሞ ልጁ 150 ሺህ ብር አምጣ ስትለው 150 ሺህ ብር ከየት ላምጣ ብሎ ስልኩ ጠፍቶትም አይደለም ልካ 150 ሺህ ብር ምናምንሽ መሰለሽ ይኸውልሽ እኔ ልጆቼን ይሳኝ ብዬ ወረ ልጅ አለ ሁለት ልጆቼን ይሳኝ ብዬ ኖ በልጆቻችሁ አትማሉ። ልጆቻችሁ አትገቡ። ጨምረሻል መስዬ እንትኑ ብቻ ከጅጅ ከአርጌሳ ዱባይ ብቻ ትኬቱ 100 ምናምን ሺህ ብር ነው። አሁን እርግጠኛ ነኝ ስስ ጎን ያንቺ ስለሆንሽ ነው በአንቺ የሚመጡት እንጂ ሊያስጨምርሻል። ትኬት ትጨምራለሽ። ግን ይሄ ልጅ የምንከራከርበት ቀን የለውም። ይነሳ። ይኸው ጌታ ምስክር 47 ልጆች ነው አስገብቼ የዘጋሁት ይህን ስራ ከኪሴ በሚሊየን ከስሬ። ከዛ በኋላ ይሰጥ ስንባል ኦኬ ይነሳል ተባባልን። ጅጅጋ ሄደን ስልኩን አጠፋ። ትራስ ምን ሆኖ ነው ስልኩ ተሰርቆ ነው አላልኩም ብላ ከማለች ይኸው ልጆቼን ይሳኝ። አሁን በእሱ አይደለም በአንቺ አካውንት አስገባለሁ። እግዚአብሔር ያውቃል። ከዛ በኋላ ይሰ ኦኬ አሁን ቃልዬ መፍትሄው እየሰማህም ስለሆነ ሰው መፍትሄው ምንድን ነው? ቀላሉ ነገር እንፍተው በቃ። መስዬ አንዴ ልናገር። ተረጋጊ። መፍትሄ እየጠየኩልሽ ስለሆነ ትረጋጊያለሽ ወይስ ራስሽ ትጨርሻለሽ? ወጥተሽ ቤትሽን ክፈችና አንቺ ቤት ጥሪውና አንቺ ትጨርሻለሽ። ምሳሌ በኔ ብልጨርሰው ለምን እጠራሻለሁ? ማስቸገርሽ በቃ እኔ ከጧት ጀምሬ ወገቤ ታጥፌ ነው ያለሁት። ኦኬ እሺ የቀጠራችሁን የቀጠረ 5 ሳንቲም ካርድ አትሞሉልኝም። ኦኬ ስለዚህ ዝም የምትይ ከሆነ ዝም በይ። ኦኬ ሲጀመር እዚህ ተዘብዝፋችሁ እየዋላችሁ በህገወጥ መንገድን አትበረታቱ ስትባሉ ሄዳችሁ የምትዘፈቁት እናንተ ናችሁ። እኔ ከማንም ወዳጆቼ ጋር አልጣላ። ለማናችሁም አግዤ ለማናችሁም ፍግም ያለ ፍግም ይላል። ለማንም ሰው አግዤ ሶሻል ሚዲያ ላይ ማንም ሁኑ ማንም እንትን ብዬ እንትን አልልም። ኦኬ ችግር የለውም ቃልዬ። አሁን ሰውም እየሰማክ ስለሆነ መፍትሄው ምንድን ነው እኮ? ምን እናድርግ መፍትሄው? መሲ እኔ አሁን አንድ ቀን ንገረሽ እስቲ ደምሪው አንቺ ዝም ብለሽ ወጪውን እሱ ያወጣኸውን ወጪ እኩል ነው የምትካፈሉ። ሌላ ሁሉም ነገር እንኳን ቢቀር ትኬቱ ራሱ ኤሚሬትስ ኤርላይንስ ነው አለኝ፣ ደርሶ መልስ ነው ትኬቱ። ኦኬ ስለዚህ ለምን ልጁ አይመጣም? ገብቶሻል? ትኬት ነው ትኬቱ ራሱ። ኦኬ ቃልዬ ይኸውልህ ልጁ ለምን አይመጣም? ቀላሉ ነገር በቪዚት ለምን አይመጣም? ልስራልሽ ወይ እንትኑን እንነጋገር። ይኸው እሱንም አላልከኝም። እነሱ እኮ የሚሉት ምን መሰለሽ ይሄ በቃ ገብተሻል እንዴ? በምን አድርገን እኛ ጥሩ ስራ እንስራ? ራሱ እንደዚህ እየሆነ ነው እኮ መሲ። በቪዚት ቪዛ ላምጣ ወይ ስለ ሜቢ ሪጀክት ካረገ ይሄ ሁሉም ሰው ስለቪዛ ያውቃል። ሪጀክት ካረገ መንግስት ነው የሚያደርገው። ፒዲኤፍ ፔፐር ነው መሰራት አይደል? ካረገ እንስማማ። ሙሉ ብሩን መልሰው እኮ ነው የምትለው። ገብተሻል? እሱም አይሆን ነገር ነው። ሙሉ ብሩ አይመለስም። ሙሉ ብሩ አይመለስም። እየሰማሽ ነው ትርሃስ? በጣም በዚህ አጋጣሚ ጌታን ቢቀር በቃ ማለት እኔ እናንተን ሳይ ራሱ ማሸማቀቅ የለብኝም። እንዴት ነው ጥሩ ስራ መስራት የምንችለው? ማለት ጥሩ ቆይ ቃልዬ ያውልሽ ወጪውን እኩል ትካፈሉና ልጁ ሰዎች እኮ አውጭተዋል። ምሳዬ ልጁ እኮ ከትግራይ ሲመጣ 2 ጊዜ ኤርፖርት መጣ እኮ። እሺ ትኬቱ የተገዛበትን እኩል ወጪ ትከፍላላችሁ። ለአንቺ የተለየ ህግ የለም። ሁሉም እኔ ጋር የሚምጡ ማንም ጋር ሄዱ ያወጣችሁትን ወጪ እኩል ትካፈላላችሁ። ትርፍ ብርሽን ይመልስልሻል። አይ ካልሽ ደግሞ ሀገሪቷ ህግ አላት፣ በህግ ጠይቂው። ይሄንን አልስማማ የምትይ እኮ ነው ወይ ደግሞ በቪዚት ቪዛ ያምጣው። በአንዱ ተስማሚ።
ቃሉ አላወጣም እኮ አላልኩም እኔ እንዳወጣ ይገባኛል። ግን ልጁ ራሱን ከስረዋል። የልጁ ኪሳራስ ማን ያይለታል? መሲ ኦኬ እሺ ቆይ ስለዚህ አንቺ ሙሉ ብሩ ይመለስ ነው የምትይው? ኦኬ እስኪ ንገሪኝ አንቺ ምን ይሻላል ትያለሽ? ሙሉ ብር እኔ መልስ ብዬ ደደብ አይደለሁም። ኦኬ ጭንቅላት ያለኝ ሰው ማገናዝብ ሰው ነኝ። የትኬት ደርሶ መልስ በኢማራት ቀጥታ ቆርጦለት ያንን ሙሉ ብር መልስ ብዬ አልልም። ሰው ነኝ። ያንን እኩል ወጫችሁን ትካፈላላችሁ፣ የቀረውን ብር ይመልስልሻል። 4 ነጥብ። ሀቅ ፍርድ ይሄ ነው። አይ ካልሽ ደግሞ ህግ አለ፣ በህግ ጠይቂው፣ ህግ ያስመልስልሽ። ትቀልጃለሽ እንዴ? በኢማራት እንትን ተቆርጦለት ከዛ በኋላ ይሄንን ሁሉ ኪሳራ አይ አንተ እንትን ማለት የለብህም ተብሎ ሀቅ ፍረዱ። ኮሜንታተሮችም ለህሊናችሁ ስትሉ ነው አይደል የምትፈርቱ? ወጪውን እኩል ትካፈል ለሌሎቹ እንደምናደርገው ማለት ነው። እሺ ምሳሌ እኔ እኮ ትክክለኛ ፍርድ ትፈርዳላችሁ ይል ብዬ ነው የመጣው። ገብቶሻል? እሺ ስንት ነው የምትኛለሽ? እኔስ ምን ላድርግ? እሺ እኔ እኮ ልጁ አንቆ ስለያዘኝ አንቺ አገናኝተሻል፣ አንቺ አምጪ እኮ ነው የሚለኛል። አንቺ እያልሽ ያለሽው ሙሉ ብር ይመልስ ነው? አዎ ወይ አይደለም በይ። አንቺ እያልሽ ያለሽው ሙሉ ብር መልስ ነው? ልጁ ያምጣው ዋላ። እሺ ዋላ መመለስ አልችልም። አንዱ ምረጭ እኮ ተባልሽ። በቃ አንዱ ምረጭ፣ ወይ ልጁ ይምጣ ወይ ደግሞ ወጪውን እኩል የትኬት እያንዳንዷ ወጪ ደረሰኝ ቃል ያመጣል። ቁጭ ብሎ ታሜን ጠራዋለሁ። ቁጭ ብሎ ተደምሮ ከቀሪ ብርሽን ከወጪ ቀሪ ይሰጥሻል። ያወጣውን ወጪ ቆርጦ ማለት ነው። አይ የምትይ ደግሞ ከሆነ ልጁ ይምጣ፣ በቪዚት ይሞክርለት እድሉን። ምረጭ እባክሽን፣ እኔ ደክሞኛል። እሺ የወሰናችሁት ብርሽ ንገሪኝ። ቃል ስንት ነው ያወጣኸው? እሱ ምታና ንገረኛ እንዴ። በ49 እሺ 2500 ድርሃም በ49 122500 75,000 ብር ኤሚሬትስ ኤርላይንስ ሊያውም እንትኑን ከንስየው መመለሻውን እንጂ 100 ምናምን ሺህ ብር ነበር። እሺ ቆይ አሁን ይሄ ወጪው ነው 122500 የቪዛ አዎ የሁለት ወር ቪዛ ልክ ነው። እኔ ነኝ የሰራሁለት። ቴንክ ዩ ኦኬ። ስለዚህ ሲደመር 70,000 ነው። 75,000 ብር ኤሚሬትስ ኤርላይንስ ሲደመር 75,000 ብር 113,000 ብር 213,000 ብር እሷን ይኸውልሽ ከዚህ በፊት ልጇን የገዛ ልጇን አምጥቼላት ይኸው እየሰራ ነው ኢማራት ውስጥ አንድ ነገር ሳይጉላላ ማለት ነው። እና ከዚህ በፊት ስላመጣሁለት ዲላችን ራሱ 260 ምናምን ሺህ ብር ነበረ። ገብቶሻል? ትርፉ በራሱ ትርፉ ከ30,000 ብር ምናምን አይበልጥም። ኦኬ ስለዚህ ቃልዬ 250,000 ነው የሚሆነው ብለዋል። ስለዚህ ከዚህ ብር ላይ ስንት ብር ነው አንተ የትኬት ያወጣው? ከየትኛው ላይ አጠቃላይ እሷ የከፈለችው 200 ስንት ነው? 260 ነበር ልንከፍል የተስማማ ነው። ያልከፈለችኝ ብር አለ መሰለኝ። አይ ቲንክ ትናገር ራሷ። እሺ አጠቃላይ እሷ ስንት ብር ከፈለች ቃልዬ? ይኸውልሽ ጠቅላላ የከፈለ ወጪው 197,500 ብር ነው ያወጣሁት እኔ። እሺ ሲካፈል እሺ አጠቃላይ ወጪው 197,500 ከዛ በኋላ 260,000 ብር ተስማማን። እንዳለ ልመልስልሽ እየቀረውን ወይስ ቪዚት ልሞክር ወይ? ግን ሪጀክት ቢያደርግ ሲያው ምንም እኔ እኮ የሚካለ ሁላችሁም አላችሁ ቪዚት ፌክ መስራት አልችል። ሪጀክት አዎ በቃ እሷ ብሩን ስለምትፈልግ እንትን በል በቃ እንትን በል በቃ አንቺ በይ እኔ ምንም። እሺ እሺ ስንት ነው ወጪው? ወጪውን ብቻ ንገረኝ። 197,500 ሲካፈል ለሁለት አድርገው። ሁለታችሁ ስለሆነ የምትካፈሉት 98,750 ለእሷ የሚደርሳ ስንት ነው? 98,750 ነው። ለሁለት ሳካፍል ይመጣ። እሺ ከዛ ቀሪ ብር አለ እሺ አጠቃላይ ስንት ብር ነው የከፈልሽው? 260 50,000 ሰጥቶኛል። 50,000 ሰጥቶኛል። 50 ብቻ ሰጠው።
210 ስለዚህ 210 ከሆነ 105 ተካፈሉ ቃልዬ። እሺ በስ ኦኬ። ስለዚህ 105,000 ብር ያስገባልሻል። ያው አንቺ ስንት ብር ወስደሽ 50,000 ብር መልሶልሽ አንቺ ወሰርሽው 160,000 ብር ነው። እሱ ላይ ጫና አድርጌ ነው። ግን ማስዬ በእውነት እኔ በጣም አንቺ ኢትስ ኦኬ ኖ ቃልዬ ቃልዬ አውቃለሁ። መጀመሪያ 50,000 ብር መልሶላችኋል። አዳምጡ እሺ። ኮሜንታተሮችም 50,000 ብር መልሶላታል። ከዛ ደግሞ አሁን 105,000 ብር ይመልስላታል። አጠቃላይ 165,000 ብሩን እሷ ወስዳለች። ይሄ ልጅ አጠቃላይ ወጪውን የቪዛውንም የትኬቱንም ቆራርጬበት ነው እንደዚህ ይምጣ። ስለዚህ አካውንት ላኪለት ቃል ያስገባ። በዚህ ትስማሚያለሽ? ያምጣው። እሺ በቃ ሞታሰር ማንዴት በሞታሰር እንዴት ይመጣል? መሲ ካመጣሽ እኮ የትኬት መክፈልሽ አይቀርም። ካመጣሽ እኮ አሁንም የትኬት ትከፍያለሽ። ቪዚቱን ነው የሚሰራልሽ እኮ 50 ነው 50 ሚሆን 60 ሺህ ጨምረሽ የተመለሰልሽ ላይ እሱ ቪዚቱን ቢስብልሽ የትኬት ግን አንቺ ነሽ መጪው። እንዴት ነው 160 ሰጥቼ መልሼ ትኬት ላመጣ? ለምን 160 ተጨርሽ? አሁን 160ውን አትወስጂም እኮ ቪዚት ከሰራልሽ። ቆይ ኤሚኪ በቃ ከሆነ ብሩን ይስጣት። እንደዛ ከሆነ አልፈልግም ብሩ መልሳለሁ ነው ያለው። 105,000 ብርሽን ያስገባልሽ። በቃ መብቱ ነው እንደዛ ካለ። ግን መስዬ 190 ምናምን ሰው አለ ኤምኪ ያውቃል። ጌታ አንድ ሰው የአንድ ሰው ብር እኔ ጋርም አይኖርም እና አትሊስት በንጹህነት ብንሰራ እንደው በእውነት እናንተ ፊት ባያሸማቁ ማለት ወይ ሁላችንም ሌባ እንሆን እንዴት ይሻላል? ጌታ ቶ ስለዚህ አካውንት ላኪለት 105,000 ብር ያስገባልሻል። ለባለፈው አንቺ 50,000 ብር መልሶልኛል ብለሻል። ያለው ሀቅ ይሄ ነው። በቃ እሺ ችግር የለውም። ከፍቃዳቸው አሉ ወይ ቢመጣላት ይሻላት ነበር። ቃል ወይ አምጣላት 50,000 ብር ትጨምርና በእናት አይ ይቅርብኝ። ጌታን ለመሰለሽ አሳዘነችኝ በማለት እንስማማ። ይኸውልሽ በእውነት እኔ ስሜ አይደለም እዚህ ጋር ምንም ለስሜ ያስጨንቀኝም ለነ አይ እመቤቴ ቃል እንደው በእመቤቴ ተዋት በቃ እንደው ለእኔ ስትል በመብርሃን ቆሜ ልለምንክ እመቤቴን አምጣላት። ኧረ ችግር የለም እውነት እኔ ለእናንተ መሲሻ ነው የምስጨነቀው በእኔስ ምክንያት እንዲህ ስነሳ ኖ ችግር የለውም ቃል የእኔ ጠንቅቄ ያውቃለሁ። ገባክ? የትኛውን ቦታ ላይ እኔ ስላንተ አወራለሁ ችግር የለብኝም። ገባክ? ግን በቃ አምጣላት በእመቤቴ እኔ ቆሜ ልለምንክ። ኧረ ችግር የለም እሺ ስላልከው ችግር የለም። ፓስፖርት ነው ፓስፖርቱ ምናምን ላኪለት። አትንጣጪ ደግሞ እሺ። እሺ መስዬ ኧረ አይደለም እኔ እኮ ቃልም አናግሬዋለሁ። ካላስ አሁን ሌላ ርዕስ እንዳትጀምሪ። ፓስፖርቱ ላኪለት ይጨርስለት። እኔ አወራለሁ ቃልዬን እንዴት አረኬ ልጁን ብዬ እኔ አወራለሁ። እንዳትጨቀጭቂው ስሙን እንዳታነሽ የትኛው እሺ ገዛ ልጇን እኮ እንዴት ተንከባከብ ያምጥቼ ጌታ ምስክሬ ነው። ችግር ሲመጣ እኮ ነው የማይጋፈጡት አብረውን። ስልኬን እሱን አልክድህም አልካድኩህም ደግሞ እኔ እኮ አሁን የባዳ ልጅ በቃ ልጁ ስላስጨነቀኝ ነው ይሄ ሁሉ የተዳረስ ነው። ከዚህ በፊት ደግሞ ነገር ያለ እና አንቺ ሰረቅሽ እያሉ ስለነዘነዙኝ ነው እንጂ ልኬለታለሁ። ቦይስ ሁሉ ልኬለታለሁ እኮ ልኬለታለሁ። እንዴት እንደሚለኝ ልኬለታለሁ። ማለት ፓስፖርቱን ላኪለት። እኔ ልዘጋ ነው ሱቅ በቃ። እሺ በጣም ነው የማመሰግናችሁ። እና ደግሞ ጨምሪ እናት ይሰማሻል። ጨምሪ የሚልሽ ብር ደግሞ አንቺ ነሽ። እሺ አንቺ ጨምሪለት የትኬቱን ሀቅ ስለሆነ የትኬት ብር 60,000 ብር ነው 70,000 ብር ጨምሪለት። ሁሉንም ፕሮሰስ ጨርሶ ትኬት ቆራጭ ሲልሽ ትኬት ትቆርጭለታለሽ። እሺ አለቀ። ቃልዬ ቴንኪው ሾ እንደምን እሺ እናቴ በጣም ይቅርታ ግን ማለት ችግር የለም ማለት የትኬት ብቻ ነው የምጨምረው አይደል? ሌላ ነግረዋለሁ። በጣም ነው የማመሰግናችሁ። በጣም አመሰግናለሁ። እሺ መስዬ ደህና ደሩ። በቃ ሂጂና ፓስፖርቱን ላኪለት። ቻው ደህና ደሪ ማለት ደህና ደሩ። እኔ ሱቅ እንዳይመጡብኝ በለድያዎች። አዎ ማሬ ዝግ 12 ሰዓት ከምናምን ሆኗል። ደህና ደሩ።
ቻው ደህና ደሩ። ካላስተካከለ ሰዓት አሜን። ደህና ደሪ የኔ ውድ። ቃልዬ ማን ነው ግን? ቃልዬ ማን ነው? ቃል እኮ ነው። ቃል ማን ነው? ጋይስ 100 ፎሎ አድርጉኝ። የኔ ጓደኛ ላይፍ ኢን ዱባይ በቀደም ካንተ ጎን የተቀመጠው ኤምኬ። አዎ የኔ ጓደኛ ካንተ ጎን የተቀመጠው አዎ በእንትን ያስመረቀው እሱ ነው። ታዲያ ቪዛ የሚሰራው ከመቼው ከሱ ነው። ከመቼው ተመርቆ ከመቼው ተከሰሰ? በነገራችን ላይ ሳሪ እናቴ የኛ ሰው ከሳሽ አይደል እንዴ? ምን ችግር አለ? እኔ ሳሪ ልንገርሽ፣ ሳሪ አንቺ አንዳንዴ ጥሩ ያደረገን ሰው ወይ ተናገርለት ወይ መስክርለት የሚባል ነገር አለ። እኔ ስለ ቃልዬ አንድ ነገር ልንገርሽ፣ 5 ሳንቲም ብር ራሱ የለንም ብለውት እንደዚህ ኮመንት ላይ ምናምን ሲሉት ሙሉ ወጫቸውን ሸፍኖ የሚያመጣ ልጅ ነው። ለዛ ነው እኔ ቃልዬ የሰው ሀቅ የሚበላ ልጅ ምናምን አይደለም። የነገን አላውቅም። ዛሬ ላይ ግን እኔ መሰክርለታለሁ። ምርጥ ልጅ ነው። የሰው ሀቅ የሚነካ አይደለም። ማርያምን ኤሚኬ በጣም እኔ በብዙ ነገር ሁላችንም መስካሪ ነን። እኔ አንገቴን ስታለው መሲ ለሱ ሁላችንም እነሱ ካለ አዎ ምን ነው አሾፍ አንገቴን ስታለው ለሱ ታን ያውልሽ ማርያምን ነው የምልሽ። እኔ እንደውም እንደዚህ ወንዶች ኑ ምናምን ብዬ አላበረታታ። በቃልዬ ይፍን እንምጣ ቢሉኝ ችግር የለም። የሚጎዳ ልጅ አይደለም። ገንዘብን ብሎ ወገኖቹን አሳልፎ የሚሰጥ ልጅ አይደለም። ገባሽ? እኔ በብዙ እኔ ኢትዮጵያ ሆኜ የሆነ ጎዳና ተዳዳሪ ቃል ኤሚኬ ላንተ የነገርኩህ ልጅ ማለት ነው። ለሱ ስነግረው ፓስፖርቱን ያውጣ ችግር የለም መሲ ነው ያለኝ። እናቴ ትሙት ኖ አንዳንዴ ይሄ እንደዚህ አይነት ነገሮች ጥሩ ያረክሰው ገፍተሽ አውሪ ብታረጊ ከሆነ ጥሩ አይደለም። ያው እኮ ነው ይሄኛውን እኮ መልካምነት የምታየው አሁን ይኸውልሽ በገዛ እንትኑ ፊክስ አደርጋለሁ ብሎ መቀበሉ ነው። መልካም ሰው ባዩ ማን ያደርግልሻል? ብትጠሪውም አይመጣም፣ ብትደውይም አይመጣም። በጣም ስጠራቸውስ መች ይመጣል? አንዳንዶቹም አይመጡም። አክብሮ መጥቶ ሰዎች ኑ በዚህ ምናምን ብዬ አላበረታታ። ቃልዬ ግን በቃ የሚመሰከርለት ልጅ ነው። ምርጥ ልጅ ነው። በጣም አሪፍ ልጅ ነው። እንደገና ህጋዊ ነው። ህጋዊ ቢሮ ያለው ልጅ ነው። በቅርብ ነው አይደል የተመረቀው? ኤምኬ አሁን ችግር የለም። እንደዚህ እያወሯችሁ ሄዳለሁ። አትፈተኑ እሺ። እኔ ውድ ለዛ ነው ቃልዬ የምናገርለት ማለት ነው። ናኒታ መቼ ነው የምትመጣው?